ፍጹም ነው እምነቴ የከፍተኛ 15 እውነተኛ ታሪኮች። ቀይ ሽብር በአዲስ አበባ በነሲቡ ስብሃት ክፍል 2። ጉብኝት። በየክፍሉ በየቀኑ የቀይ ሽብር ተሳታፊዎች ከመጀመሪያው ክፍል ጀምረው ይዞሩናል። ክፍሉ ይገባሉ። ሲፈልጉ በእርግጫ እተኛንበት፣ የቆመውን በጥፊ ቁጭ ያለውን ባለንጋ ተዝናንተውብን ይሄዳሉ። እንደነ በላይ አይነት አረመኔም ሽጉጡን ይዞ ግንባር ላይ ደግኖ ያስፈራራል። ሲሻው እስረኛው አፍ ውስጥ ይከተዋል። በደንብ መዝናናት ያማረው ጊዜም የያዘውን ቦምብ ክፍሉ ውስጥ ወርወር ያደርገዋል። እሱ ሄዶ ተንፈስ ሳንል ከፈለኝ በዘግናኝ ድምፁ ክላሹን እንደተሸከመ ከላይ ሆኖ ሲያጓራ ሁሉም ጥግ ጥጉን ይዛል። አንዳንዱም የተኛ መስሎ ሽፍንፍን ብሎ ይጠቀለላል። ሌላውም በተከናነበው ጋቢ አቀርቅሮ ይቀመጣል። ሊያደርግ የሚፈልገውን የጭካኔ አይነቱን አድርጎ ለማታ ግድያ ዝቶ ይሄዳል። ዋናዎቹ ከግቢው ወጣ ካሉ ደግሞ ትንንሽ አሸባሪዎች ይተካሉ። የእህቶቻችን የውስጥ አልባሳት ሳይቀር ከተሰቀለበትና እያስወለቀች የምትወስደው መስታወት እያስፈራራች የምትፈልገውን ትዘርፋለች። እነ ደምሴ፣ ሱራፌል፣ ሰለሞንና አስናቅ አይነት ከሃዲ የኢሃፓ ልጆች ጭካኔ እውነት ከነኚህ ጋር ነበር ለሰው ልጅ መብት የተሟገትኩት ያሰኛሉ። ስልጣናቸውን ለማሳየት ወደ አብዮቱ ካምፕ መቀላቀላቸው ተአማኝነት እንዲያገኙ ቁጭ ባልንበት በጉማሬ ይገርፋሉ፣ ያሰቃያሉ። ከሌላ ከፍተኛ ጉብኝት ብለው ሲመጡ ገራፊዎቻችን ታማኝነታቸውን ለማሳየት ቁጭ ያልንበት ይገርፉናል። ደጀን ተሾመ የሚባል የኡራኤል ፋሚሊ ቤተሰብ ድግን መሳሪያ ሽንት ቤት ውስጥ ወርውሮ ተመቶ ነው የተያዘው። የሀብታም ልጅ ነው። አሁን ጀርመን ያለው። ቁጭ ብለን እያለን እሱን ከግድግዳ ሲያጋጩት እኔ የምገባበት ነው ማጣው። መሮጥ አትችል ምን አትችል እና በጣም አሳቃቂ ነበር። የሰው ልጅ ልክም ሆነ አልሆነ የተሳሳተ መንገድ ተከተለም ትክክለኛ በእምነት ለቆመለት ዓላማ ክቡር ሕይወቱን ከፍሏል፣ ይከፍላል። የሰው ልጅ ለቆመለት ዓላማ ራሱን አሳልፎ በመስጠት ለሌሎች መሸጋገሪያ ድልድይ ሆኗል። በሃይማኖት ስንሄድ ክርስቲያኑም እስላሙም ላመነበት እምነቱ ክቡር ሕይወቱን ከፍሏል፣ አሁንም ይከፍላል። የሀገርን አንድነትና ሉዓላዊነት በደማቸው አስከብረው ለትውልድ ሀገርን ያስረከቡ የእምነትና ዓላማ ሰማዕታት ናቸው። ሌሎች ሕይወትን ከፍለው የሰውን ልጅ መብት አስከብረዋል። በኢሃፓም የተሰለፉ የያ ትውልድ ድንቆች ለሕዝባቸውና ለሀገራቸው ፍጹም ነው እምነቴ ዘምረው ላመኑበት ዓላማ ሕይወታቸውን ለትግሉ የሰጡ በርካታዎች ናቸው። እኚህ በእኔ ዕድሜ ክልል ያሉ ለጋ ታዳጊዎች ለአርጩሜና ለቁንጥጫ እንኳን የሚያሳሱ በደርግ ጅራፍ ተደብድበው አካላቸው ተተልትሎ ገዳዮች በአገዳደል ተዝናንተው እያስካኩ በየሜዳው ጥለዋቸዋል። በወጥመዳቸው የያዙትን እያወጡ በመግደል ፉከራውና ቀረርቶ አስደሰታቸው። ማንነታቸውን ዘነጉ። ልቦናቸውን አሳብጠው በሕፃናት ደም ሐሴት አደረጉ። በኢሃፓ ውስጥ የታቀፈ ማንኛውም ሰው ቅድሚያው ዓላማውን ማወቅ፣ ለቆመለት ዓላማ መስዋዕትነትን መክፈል፣ ለጭቁኖች ነፃ መውጣት ሲባል ፋና ወጊ ወጣቱ ግንባሩን እንደማያጥፍ ቃል ገብቶ ተግባራዊ የተደረገው በኢሃፓ ነው። ይህ ነበር ለደረሰብን መከራና ስቃይ ብርታትና ጥንካሬ ሆነን። ፊት ለፊቱ ቆሞ ሞትን የተጋፈጠ ትውልድ፣ ሞትን ፈልጎ ሞት የሸሸው ትውልድ፣ በስቃዩና በሞቱ የኢሃፓንና የትግል ጓዶቹን ምስጢር ጠባቂ ትውልድ፣ የኢሃፓን ዳር ድንበር በስቃዩ በደሙ በሞቱ ያስከበረ ትውልድ፣ ባይሳካለትም በሕይወቱ ለመብትና ለሀገሩ የተዋደቀ ትውልድ።
እኔ በታሰርኩበት ወቅት ከመቶ የማይበልጠው እስረኛ በየሰዓቱ እየጨመረ ሳምንት ባልሞላ ጊዜ ውስጥ ወደ 700 ተጠጋ። ሰርቪስ ቤቶቹ ሞልተው በጅምር ያለው ባለ አንድ ፎቅ ሕንፃ ሁሉ በእስረኛ ተሞላ። እየታሰረ የሚመጣው የኢህአፓ አባል መሆን አለመሆን ሳይሆን በአብዛኛው ወጣት፣ በተለይ ከ20 ዓመት በታች ያሉ ሴት ወንድ ሳይል የ12 ዓመት ታዳጊ ሕፃናት ሳይቀሩ ታጎሩ። ከአንዳንድ ዝርክርክ በቀር አብዛኛው ምንም አላወቀም ወይም የነበረበትን ደረጃ እያሳነሰ ሕዋስ ነበርኩ ወይም ጥናት ክበብ፣ አንዳንዱም ዲሞክራሲያ አንብቤያለሁ፣ ተበትኖ አይቻለው እያለ የተቀመጠው ቀላል አልነበረም። ከአንዱ ክፍል ወደ ሌላውም በምግብ አመላላሽነት የተሰማሩ አንዳንዶች መልእክት አመላላሽ ነበሩ። አዲስ የታሰረ ሲመጣ አመቺ ሁኔታ ጠብቀው መናገር ያለበትንና ማለት የሚገባውን ይነግሩታል። ቀደም ሲል ከታሰረ ጋር ካላወጣው እንዳያወጣው ወይም የሰጡት ቃል እንዳይምታታ ከፍተኛ ሚና በመጫወት እንታሰር እንጂ ድርጅታችንን፣ ፓርቲያችንን ለአውሬዎቹ አልሰጠንም ነበር። ሕክምና። እግሬ በተለይ ግራው እጅጉን መሽተት ጀምሯል። አብረውኝ ያሉትም ይረበሹ ጀመር። ይደማል፣ ያዣል። የምሸናው ደም ነው። ከፈለኝ እንደለመደው እያንቧረቀና ከላይ የለከፈ ሲመጣ ደፋሩና በሁኔታ ያዘነው ዳንኤል ግርማቸው ከፈለኝን ሲያይ ዘሎ በመነሳት ወይ ግደሉት አልያም አሳክሙት፣ እግሩ እየተላ ነው፣ ደም ነው የሚሸናው አለው በንዴትና ጮክ ባለ ድምፅ። ከፈለኝ እየተዝናና የለበጣ እየሳቀ ገና መላ ሰውነቱ ደም እስኪሸና እንተለትለዋለን፣ እንኳን እሱን ልናሳክም ብሎ ደንፍቶ ሄደ። እጅግ በጣም የተበሳጨውና የተናደደው ዳንኤል ሊያየን ለመጣው ሁሉ ከሞት በላይ የሚያደርጉት የለም ብሎ ወይ ግደሉት አልያም አሳክሙት ውትወታው ቀጠለና አድማጭ ተሾመ የሚባለው ካድሬ ያገኘ። ተሾመ ረጋ ያለና ሌላ ቢቀር በመጣ ቁጥር እስረኛው የሚለውንና የሚጠይቀውን ማስፈጸም ባይችል እንኳን ያዳምጣል። ለዳንኤልም ጥያቄ መልስ ወዲያውኑ ተሸከሙት አለና ከሁለት አብዮት ጥበቃዎች አጃቢ አዞ በግቢው ባለች ቮልስዋገን ወደ ጥቁር አንበሳ ወሰደኝ። እግሬን አይተው ሊያጥቡ የቀረቡኝ ነርሶች ያለቅሳሉ። እንባቸው ዱብ ዱብ እያለ ጠራረጉ፣ አጸዱልኝና ለዋናው ዶክተር አዘጋጁኝ። ቁርጭምጭሚቴ ላይ ስጋው በስብሶ አጥንቴና አንድ የደም ስር ይታያል። በቁጭትና በንዴት ስሜት እያየኝ በየቀኑ ካልታከመና የሚታዘዝለትን መርፌ በየቀኑ ካልተወጋ እግሩ ሊቆረጥ ይችላል ብሎ የ2 ወር 60 መርፌ ያዘዘልኝና ከሆስፒታሉ አስይዞ ከላይ እስከታች ሁለቱም እግሬ በፋሻ ተጠቅልሎ ወደ ከፍተኛ 15 ክፍሌ ተመለስኩ። በማግስቱም በካድሬው ተሾመ ትዕዛዝ ከኡራኤል ክሊኒክ ነርሶች እየመጡ የእግሬን ፋሻ እንዲቀይሩና የታዘዘልኝንም መርፌ እንድወጋ አድርጎ እተኛሁበት 9 ቁጥር በር ላይ ጠዋት ጠዋት እየመጡ ሲያክሙኝ ለመጀመሪያ ጊዜ በዚህ አጋጣሚ ሌሎች የተደበደቡ ቁስለኞችም እዚያው እየመጡ መታከም ጀመሩ። ሕክምና በተጀመረ ሁለተኛው ቀን ልታከም አለሁበት ክፍል በራፍ ላይ አውጥተውኛል። ሰውነቴ በሞላ ስለቆሰለ ብርድ ልብስ ላይ አድርገው የብርድ ልብሱን ጠርዝ ለአራት ይዘው ነበር የሚያወጡኝ። ተጋድሜ እየታከምኩ ሌሎች የተደበደቡ ከየክፍሉ መጥተው ቁጭ ብለዋል። በታሰርኩኝ በሳምንቱ መያዙን የሰማሁት ዮሐንስ ስዩም ጋቢውን ተከናንቦ አይኑ በልዞ ቁጭ ያለበት አይን ላይን ተያየን። በስሜት ደህና ነህ ወይ ተባባልን። በቁጭትና በሐዘን ስሜት መልእክት ተለዋወጥን። ዮሐንስ እጅግ እርጋታ ያለውና ጠንካራ ወገናችን ነው። በቀበሌ 27 መሰረታዊ ድርጅት ውስጥ አብረን ነው የምንሰራው። እኔ ቀድሜው ተይዤ መደብደቤንና ምንም እንዳላወጣው የሰማ ይመስለኛል። እሱም የተናገረው ነገር የለም። የቀበሌያችን በዛብህ ተፈራ በግል ቮልስዋገን መኪናው ሲሄድ ካሳንችስ ሱፐርማርኬት ስላየው በሽጉጥ አስፈራርቶ ይዞ አመጣው። በሽጉጡ ሰደፍም በተደጋጋሚ ስለደበደበው አይኑ በልዟል። የተገረፈው እግሩ ቆስሏል። አብረን የምንሰራ ሁለታችን ሚስጥራችንን አላወጣንም።
ሕክምና ሲደረግልን ባየሁት ማምሻውን አውጥተው እደጅ ረሽነው እንደጣሉት ሰማው። ውስጥ ያለቀሰለት። በየቀኑ በሚደረግልኝ ሕክምና የእግሬ ሽታው ቢቆምም የግራ እግሬ ሽፋን ስጋ ግን እየተቆጣ እየተንጠለጠለ ሄደ። በመጨረሻም ከላይ ላይ ተቆርጦ ተነሳና የውስጠኛው ፍም ስጋ ይታይ ጀመር። ሕክምና አግኝቼ ከግርፊያውም ለቀቅ ብሎ በየቀኑ የከፈለኝን የግድያ ዛቻ እያስተናገድኩና የእስረኛውን ትብብር ጉልበት እየሆነኝ አንድ ቀን የሞት ጥሪው እስኪደርሰኝ ምንም ሳልጨነቅ እተኛውበት ተኛው። ደስተኛም ሆንኩ። ያ ሁሉ ድብደባና ውርጅብኝ ደርሶብኝ የኢሃወሊም አባል አይደለሁም ብዬ አውጣም ምራም የተባልኩት ባለመኖሩና ፓርቴ ኢህአፓንና የማውቃቸውን ወንድምና እህቶቼን ስም ባለመጥራቴ ብሞትም ለፓርቲ የገባሁትን ቃል ኪዳን በኢትዮጵያ ሀገሬና ሕዝቤ ስም ይዤ የማልኩትን መጽሐፍ ትግልና ዓላማ ተግባራዊ በማድረጌ ሞትን ኮራሁበት። ፍጹም ነው እምነቴ። ደስ አለኝ። የስድስተኛ ፖሊስ ጣቢያ ሻምበል ባሻ በቀለ ጎረቤቴ፣ ልጆቻቸው ጓደኞቼ ናቸው። ታዲያ ባሻ አንዳንዴ ከአክሊሉ ጋር በጋራ ያስቸግሩኝ ነበር። እኔም ልጃቸውን ግርማ በቀለን የአክስቴ ልጅ ሰይፉ አክሊሉን እቤት እያመጣው ዲሞክራሲያ አስነብባቸው ነበርና አንዳንዴ ልጃቸውን ይዤ እንዳልሄድ ይሰጋሉ መሰለኝ። ብዙም አይጋፈጡኝም። ግና አክሊሉ ለልጁም የማይመለስ ነውና በእሱ አማካኝነት ከታሰርኩ በኋላ የደነገጡና ያዘኑ ይመስለኛል። ለከፍተኛ 15 ጥበቃ ከስድስተኛ ፖሊስ ጣቢያ ሰው ስለሚመደብ ፈቃደኛ እየሆኑ በየጊዜው ማታ ማታ ጥበቃ ይመጣሉ። ጭር ሲልላቸው ይጠብቁና አለሁበት ክፍል ክላሻቸውን እንደያዙ በመስኮት ብቅ ይላሉ። እግሬ ከላይ እስከታች በፋሻ ተጠቅልሎና ተንጋልዬ ያዩኛል። አይናቸው እንባ ያቀራል። ውስጥ ያሉትን እስረኞች በሙሉ ይቃኛሉ። ልጄ ደህና ነህ ይሉኛል። ደህና እላቸዋለሁ፣ ድምፄን ጎላ ለማድረግ እየታገልኩ። ቆም ብለው ያዩኝና አይዟችሁ እግዚአብሔር ከናንተ ጋር ይሁን ይሉንና ይሄዳሉ። ሄድ ሲሉ ታዲያ አንዱ ምንህ ናቸው? ዘመድህ ናቸው? ጥያቄው ይበረክታል። ከክፍሉ ወጣ እያሉ የሚከታተሏቸው እነ ግርማ ክፍለ መስቀልም አስተካክለው በመስኮታችን አካባቢ ይቀመጡና ማታም ሆነ ሌሊት ያለውን እንቅስቃሴ እንደሚከታተሉ ታዝበዋቸዋል። ሻምበል ባሻ በየቀኑ ይመጣሉ። እጅጉን ሰላም የነሳኝ የእህቴ ጉዳይ ነው። እንደተለመደው በመስኮት ብቅ እንዳሉና ሰላምታቸውን እንደሰጡኝ እህቴ ደህና ነች አልኳቸው። ደህና ነች አሉኝ በመደጋገም። ብዙም ልቀጥል አልፈለግኩም። ለምንስ ጠየኳቸው አልኩኝ። ገለዋት ከሆነም ሞታለች አይሉኝ አልኩና ራሴን ታዘብኩና በትካዜ ተዋጥኩ። የመጀመሪያ እስረኛ በመሆኔና እጅግ በጣም መደብደቤ ስለተሰማ በቤትም ሆነ በአካባቢው እንደተገደልኩ ነበር የሚወራው። እንደ ሌሎች እስረኞች ቆሜ ስለማልሄድ ቤተሰቦቼ ሊጠይቁ ሲመጡ ደህና ነው ቢሏቸውም ሊያምኑ አልቻሉም። ብቻ ሻምበል ባሻ በየማግስቱ ቤት እየሄዱ እየማሉና እየተገዘቱ ተደብድቧል እንጂ በሕይወት አለ እያሉ ያጽናኗቸው ነበር። የሚያውቁኝ ሁላ ሲታሰሩ አመቻችተው እውነት በሕይወት አለ ብለው ሊያዩኝ ይመጡና መኖሬን ሲያዩ ሊያምኑ ይከብዳቸዋል። የዘሪውን እህት ኤልሳበንቲ እንደታሰረች ወደ ክፍሌ መጣች። ገባችና የተኛውበት ጋር ቁጭ አለች። ከዚህ በፊት አግባብ ባይኖረንም ወንድሟ ዘሪሁን ጋር ስመላለስ ስለምታውቀኝ በሕይወት መኖሬን ለማረጋገጥ ነው የመጣችው። አወራችኝ፣ ጠየቀችኝ። ደስ አላት። የእህቴ ሁኔታ እንዴት ነው አልኳት። ድንገት አሁን ደህና ነች። ለተወሰነ ቀናት ራሷን ስታ የምታውቀውም አልነበረም። አሁን ግን ደህና ናት አለችኝ። እተኛውበት አይኗን እያየው እውነት ነው የምታወሪኝ አልኳት። አዎ አይዞህ፣ አሁን በጣም ደህና ነች
እጅግ በጣም ደስ አለኝ። ስለ ሁኔታው ጠየቅኳት። ከዚህ ወስደው ካሳንቺስ አካባቢ ጥለዋት አክሊሉ አገኘኋት ብሎ ነው እቤት ያመጣት አለችኝ። ብዙም ልመራመርም ልገፋም አልፈለግኩ። በሕይወት መኖሯ ነውና ዋናው ፍላጎቴ ደስ አለኝ። ተደብድቤ እተኛውበት በ2 ሳምንቱ አንድ ፓኬት ሮዝማን ሲጋራ ተላከልኝ። ሲጋራው ላይ ስሜ ተጽፎ ከጫልቷ እናውጥ ይላል። ደስ አለኝ። ፓኬቱን ሳምኩት። በግርፊያውና በህመሜ ምክንያት ሲጋራ አላጨስም ነበር። ይህንን ግን ክፈቱና ስጡኝ አልኩ። አሳየና ዳንኤል ተቆጡኝ። በፍጹም አይሆንም አሉ። ለምን አልሞትም? ይህንንማ እንደውም ማንም አያጨሰውም አልኩኝ እተኛውበት። ዳንኤል ፓኬቱን አየና የአባቱ ስም ስለሚታወቅ ማንኛዋ ናት አለኝ። ነገርኩት። ሲጃራውንም አጨስኩት። እንደምንም ለምኜ አንድ ደገምኩኝ። መስኪን ያገኘው ያህል መጠመጥኩት። መስኪ በየቀኑ እየየ ሆኗል። ተረብሻለች። ስሜቷ ተጎድቷል። ቤተሰቡ በተለይ እናቷ ባያውቁም በልጃቸው ሁኔታ እጅግ አዝነዋል። ከታላቅ እህቷ ጌጤ ጋር አብረው ያለቅሳሉ። እቤት እህት ጋር ሄዳ ታለቅሳለች። እናቷ አይዞሽ በሕይወት ካለ ይፈታል እያሉ ማጽናናት ዋናው ተግባራቸው ነው። መስከረም እጅግ በጣም ትወድሃለች። በአንተ እጅጉን ተጎዳች። እየቆየ የሰማኋቸው አባባሎች ነበሩ። እሺ እናገራለሁ። በተያዝኩኝ በ3 ሳምንት ከፈለኝ። እሳት ጎርሶ እሳት ሆኖ እያጓራ አለውበት ክፍል ገባ። አበደ። ይጮሃል። ምንም አላውቅም ያልከው ይላል። እተኛውበት ይረግጠኛል። አበደ። ተሳደበ። ጨፈረ። ተነስ ተሸክምና ውሰዱልኝ፣ ገና እንተለትልሃለን አለና እየተወራጨ አሸክሞ ወደ ምርመራ ክፍል አስወሰደኝ። ምርመራ ክፍል አዳራሽ ውስጥ አስጣለኝና ግድግዳ ተደግፈው ኩርምት ብለው የተቀመጡ በርካታ ወጣቶች አሉ። ወደ አንዱ ግድግዳ የተቀመጡት ጋር እያመለከተ ከእነዚህ ውስጥ የምታውቀው የለም አለኝ። ሲሳይ ዘለቀ፣ ጌታቸው እውነቱ፣ ወይንሸት ትዝ ይሉኛል። ሌሎችም አሉ። በተርታ ተቀምጠዋል። 3ቱን አውቋቸዋለሁ፣ የቀበሌ ልጆች ናቸው አልኩት። እየተወራጨ ወደ ግድግዳው ሄደና የተቀመጡበት ፀጉሩን ጨምድዶ ይህን አታውቀውም ብሎ ጌታቸውን አሳየኝ። አውቀዋለሁ። ጸሐፊው አይደለህም? አይደለሁም። አበደ ከፈለኝ። ይሄ አሁንም ይክዳል፣ አስገብታችሁ ዘልዝሉት አለ። ረግጦኝ ሄደ። ወደ ምርመራው ክፍል አስገቡኝ። ትንሽ ቆየት ብሎ ሻንቄ መጣች። አንተ ለምንድን ነው ራስን የምታሰቃየው? ላበቃ ነገር እሱ እንደሆነ አለቃዬ አንተ ነህ ብሏል። ከፈለክም ይኸውልህ ብላ የጻፈውን ሰጠችኝና ወጣች። አነበብኩት። ከሚገባው በላይ ያልተጠቀሰ ስም የለም። ውስጤ በጣም አዘነ። እኔ ከማውቀው ሰው በላይ ያውቃል። ሁሉንም በስም ዘርዝሯል። ራሱንም በመሰረታዊ ድርጅት እንደሚሰራና አገናኙ እኔ እንደሆንኩ ጠቁሞኛል። በዚህ 3 ሳምንት ውስጥ የሚታሰረው ታስሮ አብዛኛው አካባቢውን ለቋል። ከዚህ በኋላ ጌታቸው ከዘረዘረውና ከሰጠው ስም 1/4ኛውን እንኳን ብደግም ነው። አሁንስ አለኝ። ያ ጉደኛ መርማሪ በሩን በርግዶ ገባና እሺ እናገራለሁ አልኩት። የሚያደርገኝ ግራ ገብቶት ላንተ ይህ ነበር አለና ጥይት አወጣና ሳየኝ። እሱማ ጥሩ ነው አልኩት። አንተን እንዲህ በቀላሉ ማን ይገላገላል አለኝና ወጣ። ገራፊው ሱራፌል ወረቀትና እስክርቢቶውን ይዞ መጣ። ከድብደባው የተነሳ ራሴ መጻፍ ስለማልችል እየጠየቀኝ መጻፍ ጀመረ። በምናገረው ላይ በተቻለኝ ጥንቃቄ ለማድረግ ሞከርኩ። ስሜን፣ ዕድሜንና የትምህርት ደረጃዬን ከጻፈ በኋላ ጥያቄ፣ የየትኛው ድርጅት አባል ነህ? መልስ፣ ኢህአፓ ወጣት ክንፍ ኢህአወሊ አባል ነኝ። በምን ደረጃ ነው የነበርከው? በኢህአወሊ ቀበሌ 27 የመሰረታዊ ድርጅት ጸሐፊ በመሆን። የድርጅቱ መዋቅር ግር ስለሚላቸው
ሰብ ሪጅን ውስጥ ካልኩ ከፍተኛ ቦታ ሆኖ ቃሉን እንዳይዙት በመፈለግና በሌላ በኩል ደግሞ ገንዘብ ያዥ፣ ፕሮፓጋንዳ፣ ጸጥታ ከማለት ጸሐፊ ማለት ያቀላልና በዚህ መልክ አስቀመጥኩት። ማን መለመለ? እስክንድር። እስክንድር የገብርኤል ሰፈር ልጅ ሆኖ መገደሉን አውቅ ነበር። የምታውቃቸውን ግለጽ። በመሰረታዊ ድርጅት ካሉት ዮሐንስ ስዩም። ዮሐንስን እዛው ያለው ከሳምንት በፊት ገለውታል። ጌታቸው እውነቱ የጠቆምብኝ። ኤልሳ ኃይሉ ከ6 ወር በፊት ታስራ ነበረ። ድንበሩ ጠፍቷል። በሰብ ሪጅን ካሉት ዘሪሁን፣ የሰብ ሪጅን ጸሐፊ የውሸቴን ጠፍቷል። አበራ ወልዱ አንጃ ተብሎ በግል ግንኙነት የተያዘ። ሰሙ ንጉሥ ቀበሌ 26። ስሟ ጠፋኝ ቀበሌ 26 ጽጌ። ሌሎች በተለያዩ ድርጅታዊ ጉዳዮች የተዋወቅኳቸውን በፍጹም ልጠቁም አልፈለግኩምና ተውኩት። የሰብ ሪጅኑ ጸሐፊው ኃይሉ የማይታወቅ ስለሆነ ልጠቁመው አልፈለግኩምና ተውኩት። የምታስረክበው ዕቃ ወይም መሳሪያ ካለ? እኔ በጸሐፊነት ስለምሰራ ምንም ነገር የለኝም። ቤቴ ውስጥ የደበቅኳቸው ዶኩመንቶች፣ ጊታርና ካሜራ እንዳለ ባውቅም መናገር አልፈለግኩም። ትክክለኛ ቃሌ ይህ ነው ስትልና ሌላ በጥቆማ ቢገኝብኝ እርምጃ ይወሰድብኝ ስትል ፈርም። እሺ ብዬ ፈረምኩ። ነሲቡ ስብሃት። የምሰጠውን የምርመራ ቃል እንደጨረስኩ ከዚያ ክፍል እንዲያወጡኝ ማውጠንጠን ጀመርኩ። እነ ከፈለኝ ማታ ሲመጡ ሰክረው ስለሆነና እዚያ ካገኙኝ በንዴትም ቢሆን እንደሚገድለኝ ስለተሰማኝ በምን ዘዴ መሄድ እንዳለብኝ እያውጠነጠንኩ ሳለ የቀበሌ 35ቱ የአብዮት ጥበቃ ሊቀመንበሩ የሰደድ አባልና የቀይ ሽብር ኮሚቴ አባሉ 10 አለቃ ሰቀታ ነጋሳ መጣ። ሰቀታ ለምን እንደሆነ አላውቅም ያዝንልኛል። ከማውጣቴ በፊት ተደብድቤ እተኛውበት መጥቶ ሳያየኝ አይውልም። ታዲያ አንድ ቀን እንደ እውነት ምንም ውስጥ የለሽበትም አለኝ። እተኛውበት አጠገቤ ቁጭ ብሎ አዎ ምንም ውስጥ የለሁበትም። እስቲ እጄን ምችኝ ብሎ ውስጥ እጁን ዘረጋልኝ። መታሁት። አይዞሽ ስትድኚ ትፈቻለሽ፣ ምንም አትሆኝም ብሎኝ ሄደ። ቃሌን ከሰጠው በኋላ ከማንም በላይ ፈራሁት ሰቀታን ነው። እንደዚያ ዋሽቼው ማውጣቴን ሲሰማ እንዴት ሊሆን እንደሚችል ታየኝ። ምርመራ ክፍል አዳራሽ ውስጥ ጋቤን ለብሼ እንደተኮራመጥኩ ገና ሲገባ ፊት ለፊት አየኝ። ለምን መጣሽ አለኝ አጠገቤ የተጠጋ። በቀስታና በድንጋጤ ላወጣ አልኩትና ከቆመበት የጫማ ጥፊውን ለማስተናገድ እየተጠባበቅኩ ሳለ ታዲያ እንዲህ እስክትሆኚ ምን አስቀጠቀጠሽ አለኝ። ዝም አልኩት፣ አይን አይኑን እያየው። ቀጠለና አይዞሽ ተምረሽ ትወጫለሽ ሲለኝ በፍጹም ላምነው አልቻልኩም። ወዲያው መድኃኒቴን መዋጥ አለብኝና ወደ ክፍል ያስወስደኝ አልኩት። እዚያው አዳራሽ ውስጥ ካሉት ተነስ ውሰዱት ብሎ አንዱን አዘዘና ወደ ክፍል የገባው። በወቅቱ በግቢው ከፓርቲው መዋቅር ሰብ ሪጅን ከፍተኛው ነበርና የመጣው ጎብኚ ሁሉ እንደ ጉድ ያይ ነበር። ወዲያው ባሉት ሳምንታት ገና በጥፊ ሲመታ ማንነቱን የሚያዝረከርከው ሁሉ እየመጣ እኔን ከቆብ የሚቆጥረኝ ጠፋ። የከፈለኝ ዛቻ ቢኖርም ከሌላው ግርግር እፎ ያልኩኝ። እንደ ተያዝኩኝ ምንም የለሁበትም ብዬ ለ3 ሳምንት ሳላወጣ በመቀመጤ ሊያዙ የሚችሉ በርካታ ልጆች በማምለጣቸው የተቆጨው ከፈለኝ በየቀኑ እየመጣ እየረገጠና ለመግደል እየዛተ ይሄዳል። ምሽትም ላይ ሞቅ ብሎት ይመጣና ነገ ዕቃህን ጠቅልለህ 1 ቁጥር እንድትገባ ይለኛል። በእሽታ መልስለትና ከዚሁ ወስዶ ይግደለኝ በማለት ትዕዛዙን አልፈጽምም። አብረውኝ ያሉትም እስረኞች ይተባበሩን ጀመር። አንዳንዴ ከሩቅ ድምፁን ሲሰሙ ለጥ ብዬ በተኛውበት እንደ ፍራሽ ቁጭ ቁጭ ይሉብኝና ያዘናጉታል። ወይም በሩ ላይ ያደናግሩትና
ወደ ሌላ ክፍል እንዲሄድ እያደረጉት ከሰርቪስ ቤቱ ወደ ፎቁ እስኪገባ እያዘናጉት የገደለኝ እስኪመስለው ደብቀውኛል። የኡራኤል ክሊኒክ ማካሚዎች በየቀኑ ሲመጡ ከፈለኝ ግቢ ውስጥ ካለ ላለመታየት አልወጣም። በዚህም ምክንያት እግሬ ተገቢውን ሕክምና ሊያገኝ ባለመቻሉ የመዳን ጊዜው ተራዘመብኝ። ፍጹም ነው እምነቴ። የከፍተኛ 15 እስር ቤት እውነተኛ ታሪኮች። ቀይ ሽብር በነሲቡ ስብሃት። ውድ የኢትዮ ትዝታ ቤተሰቦች ታሪኩ ይቀጥላል። በቀጣይስ የነሲቡ ስብሃትና የጓዶቹ መጨረሻ ምን ሆነ? በቀጣይ ክፍል ይዘንላችሁ እንቀርባለን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።